በትዳሬ መልካም ነገር አልነበረም እና ከባሌ ጋር መግባባት አንችልም ነበር። እዚህ ከተጸለየልኝ በኋላ ግን መግባባት ችለናል። አሜን። ሌላው ደግሞ ማጸለኝ በጣም የሚል ነበር። በቃ ኖርማል አይደለም። ልክ የወር አበባ ሲመጣ ተኝቼ ነው የማሳልፈው። መነሳት አልችልም። ልጅ እንኳን መያዝ አልችልም። በጣም ነበር የሚያመኝ። እንዲቀላል አልነበረም እና እግዚአብሔር እሱን ሰምቶታል። ሆስፒታል ሄደሽ ነበር? በዛ ኬዝ ዙሪያ? አዎ ሁሌ ሄዳለሁ፣ ግን ማለት በየስድስት ወሩ ቼክ አደርጋለሁ። ሁለተኛዋን ልጄን ከወለድኩ በኋላ በቃ ይሄ ነገር መቶብኛል። ያው ኖርማል አልነበረም ማወላለዱ አንስቶ እና ከሱ ጋር የተገናኘ ነው ይሉኛል። መፍትሄ ሰንቶሽ አልቻሉም እነሱ? እዚህ ተጸለየልሽ፣ ከዛ በኋላ አሁን ኖርማል ሆንሽ ማለት ነው? አሁን በቃ ኖርማል እንደ ማለት ድሮ እንደነበረኝ ማለት ነው። ሳሎም ክብር ለኢየሱስ ይሁን። እዚህ ስትመጪ ምን አይነት ሁኔታ ውስጥ ነበርሽ የነበርሽው? ከቸርች ጋር የነበረሽ ግንኙነት እንዴት ነበር? እዚህ ስመጣ ደግሞ ማለት ነው አጋጣሚ ነው ወደ ጂም እየሄድኩ ነው። ፌስቡክ ሳይ የእሱን እንትን አየሁኝና ማስታወቂያ ፌስቡክ ላይ ያለ ነበረና ልሂድ አልሄድ የሆነ ብላት ልብ ሆኜ ነው። ምክንያቱም እኔ በጌታ 4 ዓመቴ ነው፣ ግን ብዙ ባለቤቴ ክርስቲያን ስላልሆነ ብዙ አልሄድም። ሲመቸኝ እኔ ተደብቄ የሚመጣው ሲሄድ ያው እኔ እንጃ ወደ ጌታ እንዳልመጣ ቻሌንጆች አሉ። በእርግጥ ግን ሲሄድ የተለያየ ነገር ነው የሚሉኝ። ማለት ለእኔ የእውነት ጴንጤ ማለት ምንድን ነው የሚመስለኝ? በቃ የእውነት እግዚአብሔር አገልጋይ ምንም ተጠምቼ የመጣሁት እሱ ነው። ያንን ነበር ግን ጌታ ግን ሌላ ነገር ሆነ። የተለያየ ቸርች ሲሄድ ሌላ ነገር ነው የሚሉኝ። እንደውም ቸርች የሚባል አልሄድም። አንተ ከፈለክ ቤት ያስተምረኝ ብዬ ነበረውና እዚህ ስመጣ ግን ገና ስገባ ለሆነ ሰው ከጸለይና ሁለተኛ ለኔ የተናገርከኝ እና ቸርች አስጠልቶሻል አልከኝ። በጣም የጠላሁት እኔን የሚያሳድግ አልነበረም። እዚህ ግን እግዚአብሔር ይባረክ፣ እውነት ጌታ ነው ይችበታልና ስሙ ይባረክ። ልክ ስትመጪ ትልቁ ነገሯ በሽታዋን በረም ትልቁ ነገሯ ትዳርም አይደለም። ትልቁ ነገር ከጌታ ጋር ያላችሁ ግንኙነት ነው። ትልቁ ነገር ከቸርች ጋር ያላችሁ ግንኙነት ነው። ልክ የመጣች ጊዜ ምክንያቱም ከስንዴ ውስጥ እንክርዳድ አይጠፋም አይደለም እንዴ? በግ መስለው የሚመጡ ተኩላዎች አሉ። መንጋን በግን የሚበትኑ በጎችን እየሰረቁ የሚሄዱ ማለት ነው። በግ የሚያርዱ እረኞች አሉ። እግዚአብሔር ልክ እንደመጣች ሌላ ነገሯን ሳይሆን የነበረብሽን ኬዝ እንዳለ ተናገረሽ ማለት ከቸርች ጋር የነበረሽን እንዳስተላሽ ሰዎች እንዳሰናከሉሽ ጌታ ተናገረ ማለት ነው አይደለም? ከዛ በኋላ እግዚአብሔር ዴሊቨር አደረገሽ፣ ከአጋንንት እስራት ፈታሽ። ከዛ በኋላ አይደለም እንዴ? ከአጋንንት እስራት ፈታሽ፣ ውስጥሽ የነበረው ነገር ለቀቀሽ፣ ማህፀንሽም ተፈወሰ፣ ተጸለየልሽ፣ ለማህፀንሽም ተፈወስሽ። እንደገና የትዳርሽ ጉዳይ አሁን ሰላም ነው። ትዳርሽ ኢየሱስ ጌታ፣ ኢየሱስ ጌታ። እንግዲህ ቁጠሩ፣ አንደኛ ከጌታ ጋር ያላት ነገር ተስተካከለ፣ ዘ ቢግ ቲንግ ማለት ነው ትልቁ ነገር። ሁለተኛ ትዳሯ ተስተካከለ። ሶስተኛ ጤንነቷ ተስተካከለ። ኢየሱስ ጌታ፣ ሃሌሉያ። ይሄ ሁሉ ላደረገው ለእግዚአብሔር ክብርና ጌታ አመስግኑ። ምን ትያለሽ ለጌታ? በመጨረሻ እግዚአብሔር ሁሉን ይችላል እና እናንተ ማመስግኑልኝ። ምክንያቱም እንደ አዲስ ነው የሰራኝ። የእውነት ማለት በመሀላችን ልጆች አሉ እና ምን ይሻለኛል እስክል ድረስ ነበረ ትዳር ሊሰራ። ያው አገባች ተፈታች፣ አትፈልግም፣ ማንም ሰው አይፈልግም ማለት እና እግዚአብሔር እንደ አዲስ ማለት ነው። የእውነት ነው የምልህ ቲቪ ማየት አልችሉም፣ የጴንጤ ምናምን አይፈልግም። አሁን ግን ሳይ ቁጭ ብሎ ማየት ይችላል። መዝሙር ዘምራለሁ፣ እወዳለሁ እንደዚህ መዘመር ነው። ዝም ብዬ እየዘመርኩ ሲመጣ ሊመታኝ ሁሉ ነው የሚነሳው። ኢየሱስ አትበይ የሚል ሰው እንግዲህ እግዚአብሔርን ማየት ሲጀምር የሚገርም ነው። እኔ በቤቴ ብርሃን ገብቷል። ጌታ ኢየሱስ ይባርክሽ።